ኦኬ ፋሚሊ ከዚህ ቀደም ብለን ያየነው ሪሌሽን ቢትዊን ራሽናል ነምበር ኢንቲጀር ሆል ነምበር ናቹራል ነምበር አይተናል። ዛሬ ደግሞ አብሶሉት ቫልዩ ኦፍ ራሽናል ነምበር የሚለውን እናያለን ማለት ነው። አብሶሉት ቫልዩ ኦፍ ራሽናል ነምበር የሚለውን እናያለን ማለት ነው። ሲጀመር አብሶሉት ቫልዩ ማለት አንድን ቁጥር ከኔጌቲቭ ማላቀቅ ማለት ነው፣ ወደ ፖዚቲቭ ቁጥር መቀየር እንደማለት ነው። ለምሳሌ አብሶሉት ቫልዩ ኢኩዌሽን ማለት እንችላለን። እሱ እናያለን ማለት ነው። አብሶሉት ቫልዩ ኦፍ ኤክስ አሁን ይሄ አብሶሉት ቫልዩ ምልክት ነው። አብሶሉት ቫልዩ ኦፍ ኤክስ ብለን ለምሳሌ የአብሶሉት ቫልዩ ኦፍ ኤክስ ይሆናል። ይሄ የአብሶሉት ቫልዩ ኦፍ ኤክስ ምንድነው? ኤክስ ሆኖ ይወጣል። ከዚህ ከአብሶሉት ቫልዩ ውስጥ ኤክስ ሆኖ ነው የሚወጣ። እንደዚህ ኤክስ ሆኖ የሚወጣ መቼ ነው? ኢፍ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ከሆነ ነው ይላል። ኢፍ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ከሆነ እንደዚህ አብሶሉት ቫልዩ ውስጥ የተቀመጠ ኤክስ ሆኖ ይወጣል ነው የሚለው። ይሄ ማለት አብሶሉት ቫልዩ ኦፍ 6 እኩል ይሆናል 6 ሆኖ ነው የሚወጣ እንደማለት ነው። ለምን 6 ሆኖ ወጣ? ኔጌቲቭ የለበትም። ምክንያቱም ይሄ እቺኛው ግሬተር ዛን 0 ነች ወይ ደግሞ ኢኩል ይሆናል 0 ነች አይደል? በዚህ መንገዱ አየን ማለት ነው። ኤክስ ሆኖ የሚወጣ እቺኛው እዚህ ውስጥ ያለችው ከ0 ስለምትበልጥ ነው። it is greater than 0። absolute value of x again ደግሞ absolute value of x ከአብሶሉት ቫልዩ ውስጥ ኔጌቲቭ ኤክስ ሆኖ ደግሞ የሚወጣበትም ጊዜ ይኖረዋል። እሱ ደግሞ ኢፍ ምን ሲሆን ነው? ኢፍ ኤክስ ኢስ ሌስ ዛን 0 ከሆነ ነው። ኤክሱ ሌስ ዛን 0 ከሆነ እዚህ ውስጥ ያለ ቁጥር ኔጌቲቭ ካለበት እንደዚህ አርግተን ከዛ ውስጥ እናወጣዋለን። ለምሳሌ አብሶሉት ቫልዩ ኦፍ ኔጌቲቭ 3 ብንባል ይሄ it is less than 0 ከ0 ያነሰ ነው። so at that time what we gonna do? በዛን ጊዜ ምን ማድረግ ነው የሚጠበቅብን? ከዛ አብሶሉት ቫልዩ ኦፍ ኔጌቲቭ ኤክስ ሆኖ ይወጣል አለን። እዚህ ጋር ቀደም ኔጌቲቭ እናደርግበታለን። ከእንደገና ከፍቶና ይሄ ቁጥር ደግሞ እዚህ ውስጥ እንጽፋለን። የወሰደት ዋን ከዛ እዚህ ኮንስቱ 3 ሆኖ ይወጣል ማለት ነው። so now what we understand from here, our goal absolute value of x ውስጥ x የሚሆን absolute value of x ውስጥ ኔጌቲቭ የሚሆን ፖዚቲቭ የሚሆን so our final answer is we gonna positive number, right? በዛ መንገድ ነው መረዳት ያለባችሁ ማለት ነው። አብሶሉት ቫልዩ ኢኩዌሽን የሚታንደብል ነው ብዬ ተስፋ አደርጋለሁ። እናንተ ቪዲዮውን ፖዝ አድርጉና እዩት። አብሶሉት ቫልዩ ኢኩዌሽን የሚለውን እናያለን። አብሶሉት ቫልዩ ኢኩዌሽን አብሶሉት ቫልዩ ኢኩዌሽን ማለት for example አብሶሉት ቫልዩ ኦፍ x is equal to a ነው ብንለው አብሶሉት ቫልዩ ኦፍ x is equal to ይሄኛውን ቁጥር ማስገባት እንችላለን፣ ይሄኛውን ቁጥር ማስገባት እንችላለን። አብሶሉት ቫልዩ ኢኩዌሽን በዚህ መንገድ መረዳት እንችላለን። ይሄ አሁን እንደዚህ አይነት አብሶሉት ቫልዩ ኦፍ ኢኩዌሽን እንደዚህ ከሆነ ብዙ አይነት ህጎች አሉ። እዚህ ጋር ይሄኛው ቁጥር እዚህ ጋር ያለው ቁጥር ግሬተር ዛን 0 ከሆነ ከ0 የሚበልጥ ከሆነ ወይ ደግሞ ኔጌቲቭ ካልሆነ it has two solution አለው፣ ሁለት መፍትሄዎች አሉ። x is equals to a or x is equals to negative a ነው የዚህኛው ሶሉሽን መፍትሄው። it has two solution. how to understand that one? እሱን መረዳት ስንፈልግ እዚህ ጋር ለምሳሌ የአንድ ተቃራኒ ማን ነው? ኔጌቲቭ 1 ነው። የቁጥሮች ተቃራኒ ኦፖዚት ነምበሮች ምን ናቸው? ከዜሮ እኩል የሆነ ርቀት ላይ ይገኛሉ። እዚህ ጋር ኦፖዚት ናቸው እነዚህ አንድና ኔጌቲቭ 1፣ ሁለትና ኔጌቲቭ 2፣ ሶስትና ኔጌቲቭ 3 ኦፖዚት ነምበር ናቸው። ስለዚህ ሁለት ሶሉሽን አለው እዚህ ጋር ማለት ነው።
ከእንደገና absolute value of x is equals to 0 ከሆነ it has only one solution አንድ ሶሉሽን ነው ያለ አንድ መፍትሄ ነው ያለ right አንድ መፍትሄ ነው ያለው ማለት ነው ይሄ አይደል በቃ x is equals to 0 ነው ግን absolute value of x is equals to -6 ከሆነ it doesn't have any solution it doesn't have any solution ወይ ደግሞ empty set ብለን መጥራት እንችላለን empty set ብለን መጥራት እንችላለን ማለት ነው ይሄኛውን በደንብ ለመረዳት ስትፈልጉ ቀጣይ ያለውን ቪዲዮ ተመልከቱት የትኛውን ቪዲዮ ካላችሁት ይሄኛውን ቪዲዮ goodbye for